ሶማታይዜሽን እናት ያላቸው ሰዎች በሙሉ ይሄንን ማዳመጥ አለባቸው። ሰባተኛ ፕሮጀክሽን ነው የሚባለው። ፕሮጀክሽን ማለት እኔ የሚሰማኝን ስሜት ወደ አንቺ ያላክከዋለሁ። ብቃት የሌለው አለቃ ይመጣና ብቃት የለውም። ስለዚህ ምን ሲል ትሰሚዋለሽ? እዚህ መስሪያ ቤት ያሉ ሰዎች ምን ብቃት የላቸውም። በአለቃው ይናደዳል፣ አለቃው ይናገረዋል። አለቃውን መልስ መስጠት አይችልም፣ ይፈራል ስራው እንዳያጣ። ስለዚህ ይመጣና ምንም ያላረገችው ሚስት ላይ ይጮህባታል። ሶማታይዜሽን እናት ያላቸው ሰዎች በሙሉ ይሄንን ማዳመጥ አለባቸው። ሶማታይዜሽን ማለት አእምሯችን የሚገጥመውን አስጨናቂ ነገር ስትረሱን ወደ አካላዊ ህመም ይለውጠዋል። ወደ አካላዊ ህመም ስትረሱ እዚህ ጋር ነው፣ ጭንቀቱ እዚህ ጋር ነው። እሱን ወደ አካላዊ ህመም ይለውጠዋል። ለምሳሌ እናቶች መመርመር አለባቸው፣ እድሜያቸው ከፍ ያለ ግን ብዙ ጊዜ ራሴን ያቃጥለኛል ይላሉ፣ ጀርባዬን ያመኛል ይላሉ፣ እግሬን ያመኛል ይላሉ። እንትናቲም በሜዲካሊ ይሄ በዲያግኖስ በዲፈረንሻል ዲያግኖስ ሰተሽ ይሄ ነው አቲም ብዙ ቦታ ነው የሚያማቸው፣ ግን ያማቸዋል፣ የእውነት ያማቸዋል። ይሄ ምንድነው? በሶማታይዜሽን የመጣ ነው ማለት አእምሯቸው ውስጥ ያለው ስትረስ ተለውጦ ወደ አካላዊ ህመም ስለመጣ ነው። እኔ አንዱ ሳይኮሎጂ እንዳጠና ያደረገኝ ነገር ይሄ ነበር። ጉድ ሼፐርድ የሚባል ክሊኒክ እየሰራው እናቶች ይመጣሉ። ብዙ ቦታ ተንከራተው ብዙ ምርመራ ተደርጎላቸው ነው የሚመጡት እና ግን ሐኪም ነው። ስለዚህ የሚጠይቃቸው ምንድነው የሚያሞት ይሄኛውስ ምናምን ብሎ ነው የሚጠይቀው። እንደ ሳይኮሎጂስት ግን ገብተሽ ስትጠይቂ የሚበጠብጥ ልጅ አላቸው። ማታ አይተኙ፣ ያመሻል፣ ሞቶ ይሆን ሰክሮ ወድቆ ይሆን ተገድሎ ይሆን የሚል ጭንቀት አለባቸው። ወይ የምትበጠብጣቸው ናይት ክለብ የምትሄድ ልጅ አለቻቸው። እሷ አታውቅም የራሷን መጫወቻዋን የምታየው። ማዘር ግን እንቅልፍ ያጣሉ። ስለዚህ አእምሯቸው ሲበዛባቸው በተለይ ብዙ ልጆች ካላቸውና አእምሯቸው ሲበዛ አእምሮ ይለውጣል፣ ወደ ሶማታይዜሽን ይቀይር፣ ወደ አካላዊ ህመም ይለውጠዋል። ይሄ እናት ያላቸው ሁሉ ሊያስቡት የሚገባ ነገር ነው። ቴራፒ ነው የሚያስፈልጋት። ማለት አእምሯ ውስጥ እያስጨነቃት ያለው ስትረስ የሆነባት ነገር ምንድን ነው? እየተለወጠ እየጎዳት ያለው ነገር፣ ወደ ህመም እየተለወጠባት ያለው ነገር ምንድን ነው ብሎ መጠየቅ ያስፈልጋል። ምክንያቱም ሶማታይዜሽን ይሄ ነው። ፕሬዘንቴሽን ያለው ሰው ሰኞ እንዲህ ታቀርባለህ የተባለ ሰው ስትረስ ይዘዋል እና አንዳንዶቹ ይታመማሉ። ታሞ ሊቀር ይችላል። የእውነት ግን አሞት ነው የቀረው። ደንበኛ ራስ ምታት፣ ደንበኛ ደረት ውጋት። እሱ አሁን እዛ ጋር ልምዱ ስለሌለው ቆሞ ፕሬዘንቴሽን ሊሰጥ ስለሆነ አእምሮ ተጨንቋል። ስለዚህ አእምሮ ወደ ምን ይለውጠዋል? ወደ ወደ አካላዊ ህመም። ደንበኛ ራሱን ያመዋል፣ ደረቱን ይወጋዋል። ወይ ይቀራል ወይ መጥቶ ፕሬዘንቴሽኑን ያሳጥረዋል። አይችልም ያንን ማቅረብ እና ይሄ ሶማታይዜሽን ይባላል። የሚቀጥለው ፕሮጀክሽን ነው የሚባለው። ሰባተኛ ፕሮጀክሽን ነው የሚባለው። ፕሮጀክሽን ማለት እኔ የሚሰማኝን ስሜት ወደ አንቺ ያላክከዋለሁ። እኔ የሚሰማኝን ስሜት ለምሳሌ እኔ አንዲት ሴትን ወደድኳት ልበል። እኔ ነኝ የወደድኳት። ከዛ ለሰዎች ስናገር ግን ምንድን ነው የምለው? ትወደኛለች ይመስለኛል። እኔ ወደድኳት አይደለም የምለው። አይ ቲንክ ሳትወደኝ አትቀርም እላለሁ። እኔ ነኝ የወደድኳት። ስለዚህ ምንድን ነው ያደረኩት? እኔ የተሰማኝን ስሜት እሷ ላይ ፕሮጀክት አደረኩበት። እሷ ላይ ወደ እሷ ላኩት እንጂ እሷ አይደለችም። ወይም ደግሞ አንድ ሰው ምን ይላል መስሪያ ቤት ውስጥ እከሌ በጣም ይጠላኛል ይላል። እሱ አይደለም ግን የሚጠላው፣ ይሄኛው ነው የሚጠላው። እሱ የሚሰማውን ጥላቻ ፕሮጀክት አድርጎ እሱ ይጠላኛል ብሎ ይናገራል። ግን አእምሮ ነው ከየን የሚሰራው። የሚጠላው ግን ያኛው አይደለም፣ ይሄኛው ነው የሚጠላው። ወይ ይንቀኛል ይላል፣ የሚንቀው ግን እሱ ነው። ብቃት የሌለው አለቃ ይመጣና ብቃት የለውም። ስለዚህ ምን ሲል ትሰሚዋለሽ? እዚህ መስሪያ ቤት ያሉ ሰዎች ምን ብቃት የላቸውም ይላል። ብቃት የሌለው እኮ እሱ ነው። ግን እሱ የሚሰማውን አለመብቃት ሰራተኞቹ ላይ ፕሮጀክት ያደርጋል ማለት ነው። ሌላ ምናልባት ሴንሲቲቭ የሆነ ምሳሌ በትክክል የማይኖር ባል
ሚስቱን ከመጠን በላይ ሊጠረጥራት ይችላል። ታማኝ ያልሆነ እሱ ታማኝ አይደለም። ስለዚህ እሱ የሚያደርገውን ነገር እሷ ላይ ፕሮጀክት ያደርግና ማን የደወለው የት ሄደሽ ነበር ከማጋስ ታወሪ ነበረ ግን አንቺ በትክክል ነው የምትኖሪው ምናምን ብሎ ይላታል። እሱ ጋር ነው እኮ ችግሩ ያለው። ግን በፕሮጀክሽን እሱ የሚሰማውን ነገር ወደ እሷ እያመጣ ነው ማለት ነው። 8ኛው ዲስፕሌስመንት ይባላል። ዲስፕሌስመንት የተለመደ ምሳሌ ያለው ዲስፕሌስመንት ማለት በሱ ተናድጄ አንቺ ላይ ማውጣት ማለት ነው። ልጆቻችን ላይ ነው ብዙ ጊዜ ልጆቻችን ብዙ ጊዜ የሚሰጠው ምሳሌ በአለቃው ይናደዳል፣ አለቃው ይናገረዋል። አለቃውን መልስ መስጠት አይችልም፣ ይፈራል ስራው እንዳያጣ። ስለዚህ ይመጣና ምንም ያላረገችው ሚስት ላይ ይጮህባታል። እሷ እኮ ምንም ያጠፋችው ነገር ግን አውቆ አይደለም እኮ ማይንዱ ነው። ድንገት ይመጣና ይጮህባታል። ለእሷ ደግሞ ውርጅብኝ ነው እና ምን አረኩት ይሄ ሰውዬ ትላለች። ምንድን ነው የሆነው? ከዛውን ተናዳለች። እሱ እንዳትናገረው ወይ ፈርተዋለች ወይ ተናዷልና ልለፈው ብላ ኪችን ግን ትገባና የምታገለግላትን ሴት ሰራተኛ በተለምዶ ትጮህባታለች። ይህ ሰሃን ለምንድን ነው ያልታጠበው ትላታለች። እስከ መቼ ነው የምታገስሽ ብላ ትጮህባታለች። እሷ ደግሞ ግራ ገብቷት ምንም ባላጠፋችም ታያለች፣ ዝም ብላ ታያታለች። እሷ ደግሞ ትናደዳለች። ከዛ ግቢ ስትወጣ ጥበቃውን ደግሞ እሷ ታያለች እና ጥበቃውን ደግሞ እሷ ለምንድን ነው የበላህበትን ሳህን የማትመልሰው ትለዋለች። በሰላም ነው እኮ ያሉት እንዴ እኔ የመጣው የበላህበትን ሳህን መመለስ አለብኝ። አሁን ምን እያደረጉ ነው? እሱ ወደዚህ ዲስፕሌስ አደረገ። ባልየ ወደ ሚስትየው፣ ሚስትየዋ ወደ ሰራተኛዋ፣ ሰራተኛዋ ወደ ጥበቃው። ይሄ ዲስፕሌስመንት ይባላል። የሚሰማንን ንዴትና ፍረስትሬሽን በማይመለከታቸው ሰዎች ላይ አምጥተን ማውረድ ማለት ነው። አንዲት ሴት ባድ ሄር ዴይ የሚባል ታውቂያለሽ? ባድ ሄር ዴይ አለ። ባድ ሄር ዴይ ይባላል። ባድ ሄር ዴይ ማለት ፀጉርሽ እንደምትፈልጊው አይሆንልሽ። ብታዩ በዚህ ብታበጥሪው፣ በዚህ ብታረጊው፣ በዚህ ብታረጊው እምቢ ይልሻል። ከዛ ሙዱ አይጠፋል። በጣም ነው ሰዎችን የሚረብሸው ባድ ሄር ዴይ፣ የመጥፎ ፀጉር ቀን ምክንያቱም ፀጉር ካልተስተካከለ ሙሉ ሙድና አለባበስን ይረብሻል። ብዙ ጊዜ አይደለም ሁሉን ነገር ይረብሻል። በጣም ይረብሻል። አሁን እንደዛ ሆኖባት ፀጉር ቤት ሄዳ የመጣች ሚስት ባሏ ላይ ልትጮህበት ትችላለች። ምንም አላጠፋም ሰውየው፣ ግን በቃ እሷ ፀጉሯ ነው። አሁን ዲስፕሌስመንት እያወራን ስለነበር ነው። በዛ በፀጉሯ የተናደደችውን ባሏ ላይ ልታው። እነዚህን ማወቅ ይጠቅማል አይደለም? እሷም እንዳታረገው እሱም እንዲረዳት ማለት ነው። እሺ 9ኛው አንዶይንግ ይባላል። አንዶይንግ ማለት ሰዎች ይነጋገሩና ለምሳሌ እህትማማቾች ናቸው። ከዛ እህቷ የምትወደውን ቀሚስ ለብሳባት ሄዳለች ወይም ቦርሳዋን ይዛባት ሄዳለች። ከዛ ምክንያቱም ቁሳጥኑ ስታየው ስትፈልገው አጣችው። ከዛ በስልክ ትጮህባታለች እህቷ ላይ ቀሚስ የለም ለብሰሽ ሄድሽ። በኋላ ቀሚሱን አልለበሰችውም። ለካ ቁምሳጥን ውስጥ አለ። በደንብ ስታየው አለ ቁምሳጥን ውስጥ። እህቷ ስትመጣ ወደ ቤት ስትመጣ ይቅርታ በማለት ፋንታ በዚህኛው በአንዶይንግ እኔ ቆንጆ እህቴ ምናምን ብላ ወደ ጨዋታ ትገባለች። ይቅርታ ነው ማለት ያለባት፣ ግን የጮህችባትን በዚህኛው ለማካከስ ትሞክራለች። አንዶይንግ የተደረገውን ለመለወጥ ነው። ወይም አንድ አለቃ ሰራተኛው በስሩ ባለ ሰራተኛ ላይ ያለ ጥፋቱ ይጮህበትና ሰራተኛው ልክ እንደነበረ ሲያውቅ ጠርቶት እንዴት ነው ስራ አምሮብሃል ደግሞ እንዲህ ይለዋል። ይሄ አንዶይንግ ይባላል። ሰዎች ይጠቀሙበታል። ትክክለኛው ቅድም ያልኩት ነገር ልክ አይደለም ብሎ ማለት ነው፣ ግን በዚህ ደግሞ ይጠቀማሉ። 10ኛው ኢንተሌክቹዋላይዜሽን ይባላል። ኢንተሌክቹዋላይዜሽን ማለት የሚደርስብንን ነገር ኢንተሌክቹዋላይዝ እናደርገዋለን በእውቀት። አንድ ሰው አውቅ ነበረ ሄፓታይቲስ ይዞት፣ ሄፓታይቲስ ሲ ይዞታልና አንብቦ እንደሱ ሄፓታይቲስን የሚያውቀው አይመስለኝም፣ ግን ዲፌንስ ሜካኒዝም ነው። የአንጀት ካንሰር የያዘው ሰው በቃ በአንጀት ካንሰር ላይ ደንበኛ ሪሰርች ንባብ ያደርጋል። ከዛ ስታገኘው ከጉዳቱ ይልቅ ስለ አንጀት ካንሰር ምንነት ማብራሪያ ይሰጥሻል።
በጣም ይነግርሻል ብዙ ነገር። ይሄም ዲፌንስ ሜካኒዝም ነው። አንዳንዴ ፔሸንቶች እኮ ለምሳሌ የስኳር ህመምተኞች አንባቢ የሆኑ አሉ እና እኩል ከሐኪሙ ጋር ያወራሉ በጣም ከማንበባቸው የተነሳና ይሄ ደግሞ ኢንተሌክቹዋላይዜሽን ነው። መጥፎ አይደለም። ይሄ ጥሩ ነው። 11ኛው ዲናያል ይባላል። ዲናያል ደግሞ አእምሯችን የሚያመው ከባድ ነገር ሲገጥመው ይክዳል። ለምሳሌ አባቷ ሞተውባታል። አባቴ አልሞተም ትላለች። ድርቅ ብሎ አልሞተም። በተለይ ደግሞ በልጆች ከሆነም እንደዛ አልሞትም ብሎ እንዳልተፈጠረ አእምሮ ይክድና ያንን ሞቱን አክሴፕት እንዳታረግ ማጣቷን ኤክሴፕት እንዳታረግ ዲናያሉ ሊረዳት ይሞክራል። ወይም አንድ ሰው ድርጅቱ ይከስራል፣ በጣም ከስሯል። ከስሮ ግን አያምንልሽም። የሌሎችን ስላላየ ሌሎቹን ብታይ እኮ ያሉበትን ሁኔታ ብዳም ግን ኦልሞስት መዘጋት ያለበት ድርጅት ነው። ግን ያንን ለማመን ሲቸገር ዲናያል ይባላል። 12ኛው በጣም ኢንትረስቲንግ ነው። ፓሲቭ አግሬሲቭ ነው የሚባለው። ፓሲቭ አግሬሲቭ ያ ሰው ንዴት አለበት ወይ ጥላቻ አለበት እና ምን ያደርጋል? ሆን ብሎ ያበላሽብሻል። ሆን ብሎ አይደለም ግን ሳብኮንሽስሊ ያበላሽብሻል። ለምሳሌ አንቺ ጋር የለም በቲቪ ውስጥ የለም፣ እንደዚህ እንደ ምሳሌ ነው። ግን ፕሮግራም ለመቅረጽ ስትሄጂ አንቺን አይቀርጽሽም፣ ሌላ ነገር ይቀርጻል። ታምኔሉን ያበላሽብሻል፣ ኤዲቲንጉ ላይ ያበላሸዋል። ውስጡ ጥላቻ አለ። እነዚህን ጥላቻውን የሚገልጠው ግን ያንቺ የሆኑትን ነገሮች በሙሉ በማበላሸት ነው እና ሆን ብለው ያደርጋሉ እንደዛ። ወይ ያንኳኳብሻል እየሰራሽ እና የተለያየ ነገር ያደርጋሉ። ፓሲቭ አግሬሲቭ ይባላል። እና ሳያውቁት ግን አንቺን ሊጎዳሽ የሚችል ነገር ማድረግ ነው። ሚስትየዋም ባልየው የሚያናዳት ከሆነ እሱ የማይወደው ምግብ ነው የሚሰራው። ምስር ስሪ ትያታለሽ። ባልየው አይወድም ምስር ስሪ ትላለች ቤት ውስጥ ስታዝ። 13ኛው ዲስቶርሽን ይባላል። ይሄ መጥፎ ነው በጣም። ዲስቶርሽን ማለት በዙሪያው ያለውን ነገር በሙሉ መጥፎ አድርጎ ማሰብ ነው። ሁሉንም ነገር መጥፎ አድርጎ ማሰብ። ለምሳሌ በአንዲት ሴት ይጎዳና ሴት ይላል። ሴት እንዳታምን ይላል ወጥቶ ሚዲያ ላይ ሁሉንም ሴት የሚባል ነገር እንዳታምን ይላል። ሚዲያ ላይ ወጥተው ሲሉ አልሰማሽ? ሴት የሚባል ነገር በፍጹም ሴት ፍቅር አታውቅም እንዳይመስልህ ብሎ ይናገራል። ሁሉንም ሴት ነው የሚያወራው። ማይንድ ውስጥ ዲስቶርትድ ሆኗል ለሴቶች ያለው አመለካከት። ወይ ደግሞ ሴቶቹ ወይ ወንዶ ይችላሉ። አይ ወንድ ታማኝ ወንድ ማግኘት አይቻለሁ የለም። በቃ በአንድ ወንድ ነው የተጎዳቸው። ግን ዲስቶርሽን አላት። ለወንዶች አመለካከት ያላት አመለካከት በሙሉ ተበላሽቶባታል ማለት ነው። እንደ ህዝብን የሚጠሉ አሉ ማለት የተገኘንበትን ሀበሻን እንዳታም በፍጹም የሚላሉ። ይሄም ዲስቶርሽን እና ውጭ ያለውን ነገር በሙሉ አበላሽቶ ማየት። ይሄ ደግሞ ዲፌንስ ሜካኒዝም ነው፣ ዲስቶርሽን ይባላል። 14ኛው አክቲንግ አውት ይባላል። አክቲንግ አውት ማለት ደግሞ ምንድን ነው? የሚሰማውን ስሜት ሳይናገር ግን በአክሽን ግን ያወጣዋል። ለምሳሌ ባልና ሚስት ተጣልተዋል። ከዛ ከሆነ ግብዣ ሲወጡ ሲነዳ በስፒድ ይነዳል። በጣም በስፒድ ይነዳል። ስፒድ እንደማትወድ ያውቃል። ኢዝ አክቲንግ አውት። ያን የተሰማውን ነገር በድርጊት እያወጣው ነው ማለት ነው። እሷን አይናገራትም፣ አይነካትም፣ ግን በስፒድ ይነዳል። ጋራዥ ሄደሽ ከጋራዡ ባለቤት ጋር ጥሩ ግንኙነት ኖሮሽ አክቹዋሊ ግን መኪናሽን ከሚሰራው ሰው ጋር ጥሩ ግንኙነት ከሌለሽ አክቲንግ አውት ሊጠቀም ይችላል። ከጋራዡ ባለቤት ጋር ጥሩ ነሽ፣ ሜካኒኩን ግን አትሰላም፣ አትዩም፣ ቲፕ አትሰጥዩም ምናምን ብሎኑን አያጠብቀውም። ኮምፒውተር ቴክኒሽያን ከሆነ መጥቶ ሳያስተካክለው ይሄዳል። አክቲንግ አውት ነው። አንቺን ግን አክብሮ በጣም በስነ ስርዓት ሰላም ብሎሽ ምን ብሎሽ ያኛውን ግን አበላሽቶት ይሄዳል። ልጆች ከቤተሰብ በጣም ሚስትሬት የሚደረጉ ከሆነ የሚያስፈልገው አቴንሽን የማይሰጣቸው ከሆነ
አክት አውት ሊያደርጉ ይችላሉ። ወደ ማጨስ፣ ማሪዋና ወደ ማጨስ፣ ሲጋራ ወደ ማጨስ የሚገቡበት በዚህ ሊሆን ይችላል እና ይህ አክቲንግ አውት ይባላል። 15ኛው አልትሩይዝም ይባላል። ይህ በጣም ጥሩ ነው። በጣም ጥሩ ከሚባሉ ዲፌንስ ሜካኒዝሞች መካከል አንዱ ነው። ምንድን ነው የሚሆነው? ለምሳሌ ከባድ ሐዘን የደረሰበት በህይወቱ ከባድ ሐዘን የደረሰበት ሰው ሌላ ሰው ሐዘን ሲደርስበት ሄዶ እዛ ሐዘን ቤት ዋነኛ አስተናጋጅ የሚሆነው እሱ ነው። ዋነኛ አስተናጋጅ እሱ ነው። ውሃ ገዝቶ የሚያመጣ እሱ ነው። ሴት ከሆነች በሐዘን የተጎዳች ከሆነ እዛ ሄዳ ልክ አዲስ አልቃሽ አዲስ ለቅሶ የሚደርስ ሰው ይመጣል አይደል? እና የለቅሶ ሰው ያጡት ቤተሰቦች አሉ። እችኛዋ ከነሱ እኩል ታለቅሳለች። በጣም ታዝናለች፣ ታስተናግዳለች፣ ታለቅሳለች። ግን ዲፌንስ ሜካኒዝም